ጦርነት እዚህ እንደደረሰ ሙስዓብ ኢብኑ ዑመር እዚህ የተገደለው ብያቸዋለሁ። አይ ሙስዓብ ማለት ወላሂ መዲና ላይ ከሚኖሩ በጣም ከበርቴ ባለ ሀብቶች መካከል አንዱ ነበር። በቀን 3 እና 4 ልብሶች ይቀይር ነበር። ሐር ልብስ ነበር የሚለብሰው። ወርቅና ዳይመንዶች ለሱ ተራ ነገር ነበሩ። የሚቀባው ሽቶ መዲና ላይ እሱ እንደሆነ ይታወቅ ነበር። የማይለቅ የሆነ ሽቶ በጣም ምንድነው የሚባለው በምቾት በድሎት የኖረ ሰው ነው። እስልምናን ሲቀበል እናትየው ፊቷን አዞረችበት። ያሁን ላይ የሰጠችው ሀብት በአጠቃላይ ቀማችው። መጨረሻ ላይ ሙስዓብ እዚህ ማዕረካ ላይ ሲሞት አወሉ ሰፊር ፊል ኢስላም በኢስላም ላይ የመጀመሪያ የሙስሊሞች አምባሳደር የኢስላም አምባሳደር ተብሎ የተሾመ ሙስዓብ ኢብኑ ዑመይር ነው። በሚሞትበት ጊዜ ግን የአላህ መልእክተኛን ጠየቋቸው። ሙስዓብ መቀበሪያ ከፈን አጣ፣ በምን እንከፍነው ሙስዓብን አሉ። ሐር የሚለብሰው ሙስዓብ አሁን ሲሞት ከፈን አጣ ሙስዓብ። ምን አሉ የአላህ መልእክተኛ? ባገኛችሁት ልብስ ጭንቅላቱን ሸፍኑት። ጭንቅላቱን ስንሸፍን እግሩ ይከፈታል አሉ። እግሩን ስንሸፍን ጭንቅላቱ ይከፈታል አሉ። ጭንቅላቱን ሸፍኑትና የቀረውን ፓርት ሳር አልብሱት አሉ የአላህ መልእክተኛ። በዛ ተደርጎ ነው የተቀበሩት። ይሄ መስጊድ የምታዩት መስጂድ ሹሃዳ ይባላል። በሰባ እዚህ ጦርነት ላይ ሰባ ሙስሊሞች ሞቱ። 70 ሙስሊሞች እዚህ ጦርነት ላይ ይኸው ያ ሜዳ ላይ 70 ሙስሊሞች ሞቱ። በኢስላም ታሪክ ታይቶ ማይታወቅ ሽንፈት። አላህ ምክንያቱን ሲናገር ሚንኩም መን ዩሪዱ ዱንያ ወሚንኩም መን ዩሪዱ አልአኺራ፣ ከእናንተ መካከል ዱንያን የሚፈልጋለ፣ ከእናንተ መካከል አኺራን የሚፈልጋለ። ዱንያ ፈልገዋል ከዚህ የሮጡት ነው አይደለም? አላህ ወቀሳቸው። አየህ፣ ከእናንተ መካከል አላህን የሚፈልጋለ ብሎ ደግሞ ሌሎችን አላህ አወደሳቸው። ግን ወለቀድ አፋ አንኩም፣ ሁላችሁንም ግን አፉ ብያቸዋለሁ አለ አላህ። እዚህ ጋር ያጠፉትንም የሞቱትንም ለመሞታቸው ሰበብ የሆኑትንም አላህ ሁላችሁንም አፉ ብያቸዋለሁ ብሎ አላህ አፉ አላቸው ሁሉንም። አልሐምዱሊላህ። እኛም መውቀስ ልንወቅሳቸው ፈልገን አይደለም፣ በእነሱ እኛ እንድንማር ፈልገን ነው። እሺ ወቀሳ አይደለም። አላህ እዚህ ቦታ ላይ ይሄ መስጊድ በእነሱ ስም ተሰይሟል። 70 ሰዎች ሞተዋሉ። ይሄ ቀብር የነሱ ቀብር ነው፣ የተቀበሩበት ቀብር ነው። ወዓላ ረእሲህም ሐምዛ ወዓላ ረእሲህም ሙስዓብ ኢብኑ ዑመይር እዚህ ቦታ ላይ የተቀበሩት። በኋላ ሄደን ቀብራቸውን እንዘይራለን ከዚህ ስንወርድ ማለት ነው። ግን የመጨረሻ አንድ ነገር ልንገራቸው። አቡ ሱፊያን የሙሽሪኮች ዋና የጦር ጀነራሉ ነበር። ከዓብ ማን ነው? ኻሊድ ኢብኑ ወሊድ የእሱ ተከታይ ነው። ዋና ጠቅላይ ሹሙ አቡ ሱፊያን ነበር። አቡ ሱፊያን አብደላህ ኢብኑ ቀሚዓ ነብዩን ገደልኩት ብሏል። የተገደለው ማን ነበር? ሙስዓብ ኢብኑ ዑመር። ሙስዓብ ኢብኑ ዑመይር ደግሞ ከነብዩ ጋር መልካቸው ይመሳሰላል። ሙስዓብን የገደለው አብደላህ ኢብኑ ቀሚዓ ነበር። በጣም ያጅባችሁ ይኸውላችሁ፣ ሙስዓብን ማን ገደለው? አብደላህ ኢብኑ ቀሚዓ። አብደላህ ኢብኑ ቀሚዓን ሙስዓብን የገደለውን ሰው ማን ገደለው? ቅድም ያልኳችሁ ያቺ ጀግና ሴት ለሙስዓብ እበቀላለሁ ብላ ማናት የገደለችው? ማናት አልኳችሁ? ኡሙ ኢማራ ማንን ገደለችው? አብደላህ ኢብኑ ቀሚዓን። ወላሂ ለሙስዓብ ተበቀልሽለት አሉ የአላህ መልእክተኛ። ደስ አላቸው ጀግንነቷ። አያኮራም ታዲያ? አያኮራም?